በካሬ 90,270 ብር 15% ከፍለው ቀሪውን ቀስ እያሉ በ3 ዓመት ጊዜ ውስጥ የሚከፍሉት ማለት ነው። እዚህኛው ላይ አሁን ያሉት የንግድ ሱቆች እንደምታያቸው ሁሉም ስታንዳርዳቸውን የጠበቁ ናቸው። በካሬ ሜትር እስከ 30% ቅናሽ አድርገናል። ሪያሊቲ ሪል ስቴት ኦልሬዲ ገንብቶ ጨርሶ አስረክቦ ብቻ አይደለም የሚወጣው፣ የራሱ ፕሮፐርቲ ማኔጅመንትም አለው። እዚህኛው ላይም የጂም ፋሲሊቲዎች፣ ስቲም፣ ሳውና እንዲሁም ደግሞ በተጨማሪ የኪድስ ዞን እና የላይብረሪዎችን አካተናል ማለት ነው። ይህንን ፕሮጀክታችን በ3 ዓመት ጊዜ ውስጥ በሰሚ ፊኒሽድ እናስረክባለን ማለት ነው። ሰላም ተመልካቾቻችን እንደምናላችሁ። ይህ የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን ሪያሊቲ ሪል ስቴት ጋር ተገኝተናል። እዚህ የተገኘንበት ዋነኛ ምክንያት ደግሞ በመሀል ፒያሳ ፍሬንድሺፕ ፓርክ አቅራቢያ ላይ በካሬ 70,000 ብር ብቻ የተለያዩ የቤት አማራጮችን እያቀረቡ እንደሆነ ሰምተን ነው። እንግዲህ በሚኖረን ቆይታ እነዚህ የቤት አማራጮች የካሬ መጠናቸው ምን ይመስላል፣ እንዲሁም ደግሞ ሙሉ ክፍያቸውና ቅድመ ክፍያቸውስ ምን ያህል ነው የሚለውንና ሌሎች ተጨማሪ መረጃዎችን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችን ቆዩ። እንደምን አለሽ? ሰላም፣ እንዴት ነሽ? እንኳን ደህና ቆያችሁን። ዛሬ እንግዲህ በመሀል ፒያሳ የተለያዩ የቤት አማራጮችን እንዲሁም ደግሞ የንግድ ሱቆችን እንደምታቀርቡ ሰምተን የመጣ ነው። በቅድሚያ ግን ከአንቺ ጋር እስቲ እንተዋወቅ። መልካም። እኔ መቅደስ እባላለሁ። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። መጀመሪያ ላይ እንደገለጽሽው እንግዲህ እጅግ አጓጊ የሆነ ፕሮጀክት በፒያሳ ፍሬንድሺፕ ፓርክ አቅራቢያ ላይ ይዘን መጥተናል። ዲቴይል እንግዲህ ቢሮ እንግባና ዲስከስ እናድርግ። መልካም። በዚህ ጋር እንግዲህ አስቀድመን እንዳነሳ ነው ያሉት የቤት አማራጮች በተለይም ደግሞ ፒያሳ ላይ ያወጣችሁትን አዲሱን ሳይታችሁን ምክንያት በማድረግ ነው እዚህ የተገኘ ነው። ያው ለሪያሊቲ አዲስ ባንሆንም አዲስ ተመልካች ካለ ግን ሪያሊቲ ማን ነው የሚለውን ለማስታወስ ሪያሊቲ ማን ነው፣ ከዚህ በፊት ምን አይነት ስራዎችን የሰራ ድርጅት ነው፣ እንዲሁም ደግሞ አሁን ላይ ምን ላይ ይገኛል የሚለውን በተወሰነ መልኩ እናንሳ። መልካም። እንዳልሽው ያው ሪያሊቲ ሪል ስቴት ለእናንተ አዲስ አይደለም፣ ወይ ቲንክ ታውቁታላችሁ። ሪያሊቲ ሪል ስቴት ማለት ልክ እንደ ስሙ ሪያሊስቲክ የሆነ አይነት ካምፓኒ ነው። ምንድነው እንደ ካምፓኒ ከተመሰረተ ኦልሞስት 20 ዓመት አካባቢ የሆነ ለመጀመሪያዎቹ 10 ዓመታት ያክል በኮንስትራክሽን ዘርፉ ላይ የተለያዩ ስራዎችን ሲሰራ የነበረ ካምፓኒ ሲሆን ሪል ስቴት ሴክተሩ ላይ ደግሞ በ2016 ዓ.ም አካባቢ ጆይን አድርጎ ኮንስትራክሽኑ ላይ የነበረው ልምድ ሪል ስቴት ሴክተሩ ላይ ይዞ በፋይናንሻልም እንዳልኩሽ በኮንስትራክሽኑ የያዘውን አቅም ፎከስ አድርጎ ሪል ስቴት ሴክተሩ ላይ ብቻ ከጀመረ ኦልሞስት አሁን 10 ዓመት አካባቢ ሆኖናል። በዚህ ያክል ጊዜ ውስጥ ወደ 9 የሚሆኑ ፕሮጀክቶችን ሙሉ ለሙሉ ግንባታቸውን አጠናቀን ደንበኞችም የተናጠል ካርታቸውን ባለይዞታ ሆነው ስም ማዙረን የኖሩ ያሉበት ሁኔታ ነው ያለው። ከረንትሊ ደግሞ በዚህ 4 ወር ጊዜ ውስጥ የምናስረክበው ወደ ሳር ቤት ካናዳ ኤምባሲ አካባቢ ጋር እንደዚሁ ሌላ ፕሮጀክቶች አሉ ማለት ነው። ኦንጎይንግ ያሉንም ፕሮጀክቶች ለመግለጽ ሳር ቤት አፍሪካ ህብረት አካባቢ ሌላ አንድ ፕሮጀክት አለን አንደር ኮንስትራክሽን። ቦሌ መድኃኒዓለም ጋር እንደዚሁ ሌላ ኮንስትራክሽኑ በደንብ ፕሮግረስ ያደረገ ሳይት አለን። ቦሌ ደንበል ከዚህ በፊት የገነባ ነው ፕሮጀክታችን አቅራቢያ ላይ እንደዚሁ ሌላ ሳይት አለን። አሁን ደግሞ እናንተም የመጣችሁበት እንግዲህ ፒያሳ ላይ ፓላስ ቪው ብለን እስካሁን ያልሰራንበት ነው። ፒያሳ ላይ እሱን ሰፋ ባለ ሁኔታ ሌሲ አሁን ያለንበት ሪያሊቲ ፕላዛ ሄድ ኦፊሳችን ማለት ነው። እዚህ ያለው ሚክስድ ዩዝ የሆነውን አፓርትመንታችንን በፒያሳ ላይ ሰፋ ባለ ሁኔታ ይዘን መጥተናል ማለት ነው። በጣም ጥሩ። እንግዲህ ዛሬ እኔና አንቺም የተገናኘንበት ዋነኛ ምክንያት ፒያሳ ላይ ያወጣችሁትን የቤት እንዲሁም ደግሞ የንግድ ሱቅ አማራጮች ምን ይመስላሉ የሚለውን ለተመልካች ለማድረስ ነው እና እስቲ በቅድሚያ ስለ አካባቢ ብናነሳ ደስ ይለኛል። ፒያሳን እንዴት መረጣችኋት? መልካም። እንዳልኩሽ ሪያሊቲ ሪል ስቴት የሚሰራባቸው ቦታዎች ሜን የሆኑ ሎኬሽኖች ላይ ናቸው። ምንድነው እሱም ለመኖር አመቺ የሆኑ ከብዙ ፋሲሊቲዎች አንጻር ማለት ነው። ለምሳሌ ቦሌ ላይ ገነባናቸውን ብናይ ኦልሞስት ወደ 7 ፕሮጀክቶችን ገንብተን ጨርሰን ያስረከብናቸዋለን። ቦሌ ያለን ሳር ቤት በደንብ ይመረጣል፣ ብዙ ደንበኞች የሚወዱት ነው። አሁን ደግሞ ፒያሳ ላይ ያልሰራ ነው እና ፒያሳ በጣም ተመራጭ ታሪካዊ የሆነ ቦታ ነው። አካባቢውን በጣም ደስ የሚለውና ከብዙ ማርኬት አናሊሲስ በኋላ በብዙ ጥያቄዎች እኛም ወደ ፒያሳ ፕሮጀክት ጀምረናል። ሙሉ አካባቢውን ለመግለጽ ያክል ወደ ፍሬንድሺፕ ፓርክ አካባቢ ለሸራተን አዲስ ሆቴል በጣም አቅራቢያ የሆነ ኢንተርናሽናል የሆኑ ትምህርት ቤቶችን መግለጽ ብንችል እነ ሊሴ ገብረ ማርያምን ዎኪንግ ዲስታንስ ላይ የምናገኝበት የተለያዩ የጤና ተቋማትን ብንፈልግ እዛው አካባቢ ላይ የምናገኝበት በጣም ቆንጆ የሆነ ሎኬሽን ነው።
እንደ ሪያሊቲ ይሄኛው ፕሮጀክታችን አሁን ሄድ ኦፊሳችን ቦሌ ብራስ ያለው ሪያሊቲ ፕላዛችን ምናልባት ለተመልካቾችን በደንብ ግልጽ ለማድረግ ያክል ሪያሊቲ ፕላዛ ቦሌ ብራስ ያለው ሚክስድ ዩዝ የሆነ አፓርትመንት ነው። ይሄንን በደንብ ሰፋ ባለ ሁኔታ እዛ ይዘን መተናል ማለት ነው። ግን ምንድነው አሁን ሚክስድ ዩዝ ሲባል መግቢያቸው የመኖሪያው የኮመርሻሉ በጣም የተለያየ ነው። አንዳንድ ሰዎች ምን ያስባሉ አንድ ላይ ሚክስድ ሲባል ትንሽ ለመኖር እንትን ይላል ብለው ያስባሉና መግቢያቸው የተለያየ ነው። የኮመርሻሉን ብናነሳ ሜን ሮዱ ፊት ለፊት ላይ ነው ከሞናርክ ሆቴል አቅራቢያ ወይ ደግሞ ቴዎድሮስ አደባባይ አካባቢ ጋር ማለት ነው ያለው። ወደ ፍሬንድሺፕ ለመሄድ ኦልሬዲ ዎኪንግ ዲስታንስ ላይ ነው ያለው። መግቢያቸውን የተለያየ አድርገን የኮመርሻሉ አለ ወደ 6 የሆኑ ብሎኮችን ነው እዛ ላይ እየሰራን ያለነው። ኦልሬዲ አሁን ጀምረናል። ከታች ደግሞ 4 ቤዝመንቶችን አድርገን ኦልሬዲ ጀምረናል ማለት ነው። ስራ ላይ ነው የምንገኘው። በጣም ጥሩ። እስቲ አጠቃላይ ስለ ኮምፓውንዱ ብናነሳ ደስ ይለኛል። ጂ+ ስንት ነው? እንዲሁም ደግሞ የቤት አማራጮቹ ከባለ ስንት መኝታ ጀምሮ ነው የሚለውና አጠቃላይ ልትገነቡ ስላሰባችሁት ሳይት ብናነሳ ደስ ይለኛል። መልካም። እንዳልክሽ እንግዲህ ፒያሳ ላይ ያለው ሎኬሽኑን ስንመርጥ ለመኖር በጣም ምቹ የሆነ ምናልባት ደግሞ ለኢንቨስትመንትም ለሚፈልጉ ደንበኞች በጣም አመቺ የሆነ ሎኬሽን ነው። እንደ ፕሮጀክት ሙሉውን ወደ 4000 ካሬ ሜትር ላይ ያረፈ ነው የሚሆነው። ኤግዛክት ቢውልት አፕ ኤሪያው ደግሞ 3100 ካሬ ሜትር ላይ ይሆንና ለኦፕን ዳውን ወደ 900 የሚሆን ካሬ ሜትርን ትተናል ማለት ነው። ለኦፕን ዳውን ለእያንዳንዱ ቤቶች የራሳቸውን የተፈጥሮ ብርሃን የሚያገኙበት አድርገን ነው እየገነባን ያለ ነው። እንዳልኩሽ 3100 ካሬ ሜትር ይሆንና ከግራውንድ እስከ 3ኛ ወለል ያለውን ኮመርሻል ነው ያደረግነው። ይሄም ቅድም እንደገለጽኩት መግቢያቸው በጣም የተለያየ ነው። የኮመርሻሉ ሌላ ነው። አንድ ላይ ሚክስድ ዩዝ ያደረግንበት ሪዝን ምንድነው? አንዳንድ ሌክዠሪ አፓርታማዎችን ሲሰሩ ነዋሪዎች ሁሉን ነገር በአቅራቢያቸው ማግኘት ይፈልጋሉ። ለዚህ አሁን እዚህ የገነባ ነው የቦሌ ብራሱን ፕሮጀክታችን ትላልቅ ብራንድ ኦነር የሆኑ ቢዝነስ ናቸው ያሉን እዚህ ማለት ነው። እና እዛም ያንን አይነት ነገር ነው ይዘን የመጣ ነው። ነዋሪዎች የሚፈልጉትን እዛው አቅራቢያ ላይ እንዲያገኙ ማለት ነው። እንደ ካሬ ሜትር ከ23 ካሬ ጀምሮ የንግድ ሱቆች አሉ። ግን እንዳልኩት ከግራውንድ እስከ 3ኛ የሆነና ራሱን የቻለ 2 ኤሌቬተሮች አድርገናል ለኮመርሻሉ ብቻ ማለት ነው። መኖሪያ ቤቶቹ ጋር ደግሞ ስንል ወደ 6 ብሎኮች ናቸው ያሉት። ቀደም እንዳልኩት 900 የሚሆን ለኦፕን ዳውን ለእያንዳንዱ ቤቶች ናቹራል የሆነ ላይቶችን እንዲያገኙ እንዲሁም ደግሞ ለግሪነሪ ብለን የተውናቸው ስፔሶች አሉና ቤቶቹ ላይ ከዛ በላይ ይጀምራል ማለት 6 ብሎኮች ይኖሩናል። በወለል ላይ 2 ቤት 3 ቤት አድርገን የተለያየ እንደ ምርጫቸው አድርገናል። እሱም ላይ ደግሞ ምንድነው ወደ 8 የሚሆኑ ኤሌቬተሮች አድርገናል ለነዋሪዎቹ ብቻ ማለት ነው። የካርጎ ሊፍት ራሱን የቻለ ለነዋሪዎቹም ደግሞ ኤሌቬተሮቹንም አሟልተናል ማለት ነው። እንደ ካሬ ሜትር ቤቶቹ የሚይዙት በደንብ የሚፈልገው እዛ አካባቢ ላይ ያለው 2 ቤድሩም እና 3 ቤድሩም ነው። ሞር በደንበኞች ሀሳብ ይፈልጋል ብለን ያሰብነውን ለማካተት ሞክረናል። ባለ 2 እና ባለ 3 መኝታ አድርገን ከ127 ካሬ ሜትር እንደዚሁም ባለ 2 ማለት ነው ባለ 3 እስከ 220 ካሬ ሜትር ድረስ አድርገናል። በጣም ጥሩ። እንግዲህ ከአንዱ ሳይት ላይ የምትጨምሩት የምታሻሽሉት ነገር ይኖራልና ምናልባት ፒያሳ ላይ ምን አይነት ነገሮችን ለየት አድርጋችሁ ይዛችሁ ለመምጣት እቅድ ይዛችኋል? መልካም። ስለ ኮንስትራክሽን ዲቴል ያው ኦልሬዲ ሳይት ሄደን ያለው ነገር ብሪፍ እናደርጋለን። ግን ምንድነው እንደ ፕሮጀክት እንደ ካምፓኒ ሚዛን የመጣ ነው። ከዚህ በፊት የሰራናቸው ሁሌ ታይሙ በሄደ ቁጥር የሚለያዩ አፕዴት የሚደረጉ ነገሮች አሉና እዚህኛው ላይ ፕሮጀክታችን እንዳልኩሽ ወደ 6 ብሎኮችን የያዝ ነው። ለመኖር በጣም አመቺ የሆነ ሎኬሽን ነው። ሪያሊቲ ሪል ስቴት አሁን የሚታወቀው ከተማው ላይ በምታዩ ኦን ታይም ዴሊቨሪ ነው። እስካሁን 9 ፕሮጀክቶችን አስረክበናል። ግንባታቸው 80% ላይ ሲደርስ የተናጠል ካርታዎችን ለሁሉም ቤቶች እንበትናለን። ለሴ ምናልባት አሁን ደንበኞች በባንክ እንፈልጋለን ቢሉ የባንክ አማራጭ ያለው ሳይት አለን። ፕሮግረሱ ከፍ ያለ ቢፈልጉ ፕሮግረሱ በደንብ ይሄደ ሙሉ አሁን ለምሳሌ ቦሌ መድኃኒዓለም ጋር ያለን በ7 ወር ጊዜ ውስጥ ሙሉ የስራብ ስራዎችን ሙሉን ጨርሰን ፓርቲሽን ጨርሰን ቻክ እያደረግን ያለነው። ሪያሊቲ ጋር ሲመጣ ዋናውና ትልቁ እንትናችን ትረስት ነው። ከተማው ላይ አሁን ብዙ ግንባታዎች አሉ።
ሪያሊቲ ከስሙ እንደመነሳት ሪያሊስቲክ የሆነ ነው ብዬሻለሁ። እሱን ነገር እውን አድርጎ ግራውንድ ላይ እየወረደ 2 ዓመት ተኩል ብለን በ2 ዓመት ጊዜ ቀድመን ነው የምናስረክበው። ይሄ ከሁሉም ያለው ነገር ሰዎችን ብዙ የሚፈልጉት ነው ላይ ትረስትና ኦን ታይም ዴሊቨር የሚያደርግ ካምፓኒ ነው ማለት ነው። እዚህኛው ፕሮጀክታችን ላይ ይዘን የመጣ ነው ታላቁ ከዚህ በፊት ብዙ እንደዚህ አይነት ዲስካውንት አድርገን አናውቅም። ሌሴ ፒያሳ ላይ ፍሬንድሺፕ አቅራቢያ ላይ በካሬ ሜትር 90,270 ብር ይዘን መተናል ማለት ነው። በካሬ 90,270 ብር 15% ከፍለው ቀሪውን ቀስ እያሉ በ3 ዓመት ጊዜ ውስጥ የሚከፍሉት ማለት ነው። ይሄ እንደ ሪያሊቲ ትልቁ ያወጣነው ዲስካውንታችን ነው። ምናልባት ደግሞ 100% ከፍላለሁ ለሚሉ ደንበኞች በካሬ ከ70,270 ብር ጀምሮ አለን ማለት ነው። በጣም ጥሩ። ስለዚህ እስከ 70,000 ብር ድረስ የመውረድ እድል ይኖረዋል ማለት ነው። በጣም ጥሩ። ምናልባት የአንዱን ካሬ አንስተን ለተመልካችን ግልጽ ለማድረግ ያህል በዋጋ ደረጃ በብር ደረጃ ምን ያህል ይሆናል የሚለውን ግልጽ አድርገን ብናልፍ ደስ ይለኛል። መልካም። እሺ አሁን ለምሳሌ 2 ቤድሩም 127 ካሬ ሜትር አለን። የእሱን እንደ ደንበኞች 15% እንኳን እንክፈል ቢሉ ቶታሉ ወደ 12,317,000 ብር ነው የሚሆነው ማለት ነው። የእሱን 15% ሲከፍሉ ወደ 1.8 ሚሊዮን ገደማ ነው ማለት ነው 15%። ቀሪውን 85% ደግሞ ቀስ እያሉ በግንባታው ፕሮግረስ በ3 ዓመት ጊዜ ውስጥ መክፈል ይችላሉ ማለት ነው። ምናልባት ደግሞ 100% የመክፈል እድል ካላቸው ባለ 2 መኝታ 127 ካሬውን ከሪያሊቲ ሪል ስቴት ፍሬንድሺፕ አቅራቢያ ላይ የሆነው ወደ 9,500,000 ብር ገደማ ቶታል ፔመንት በ2 ቤድሩም መግዛት ይችላሉ ማለት ነው። በጣም ጥሩ። እንግዲህ አሁን ያስረዳሽኝ የዋጋ መጠን አለ፣ ሰዎች የሚከፍሉት ደግሞ ያከፋፈል ሂደት አለ። ምናልባት እዚህ ሀገር ውስጥ ያሉት ያው በተወካይ ወይ ደግሞ መጥተው እንደሚገዙ የተወሰኑ ኢንፎርሜሽኖች አሉኝ። ነገር ግን ውጭ ሀገር ላይ ሆነው ሰዎች ቢገዙ በምን አይነት መልኩ ነው መግዛት የሚችሉት? እሱም ብናነሳው መልካም። እሺ ካሉበት ሆነው ደንበኞች መክፈል የሚችሉበት የኛም አካውንቶች አሉ። ምናልባት እንደውም በዶላርም ለሚከፍሉ ደንበኞቻችን የሆነ ያክል ዲስካውንት የሚያዘጋጀ ነው አለን። እሱም ብቻ ሳይሆን ከሁሉም ቦታ ሆነው በዲኤችኤል በኩል አብረን የምንሰራቸው አሉ። በዛ በኩል ፔመንታቸውን ፈጽመው ለከፈሉበት እያንዳንዱ ሌጋል የሆነ ደረሰኝ አግሪመንታቸውንም በዲኤችኤል በኩል ማግኘት ይችላሉ ማለት ነው። ምናልባት እዚህ ላይ ማንሳት የምፈልገው ብዙ ደንበኞች የሚጠይቁት ስለሆነ ለተመልካችም ልብ እንዲሉት የምፈልገው ነገር ቤትን ከገዙት በኋላ እዚህ ሳይሆኑ እንዴት ነው ማኔጅ ማረጋው፣ የኪራይ ሁኔታው እንዴት ነው የሚሆነው የሚለው ነገር አለና ሪያሊቲ ሪል ስቴት ኦልሬዲ ገንብቶ ጨርሶ አስረክቦ ብቻ አይደለም የሚወጣው፣ የራሱ ፕሮፐርቲ ማኔጅመንትም አለው። ምንድነው እዛ ሆነው ቤቱ እንዲከራይላቸው ከፈለጉ አሁን የኛ ቤቶች በዶላር ነው የሚከራዩት። ቦሌ ላይ ያሉትን ሳር ቤትን ብናነሳ በዶላር ነው የሚከራዩት፣ አካባቢያቸው ሜል ስለሆነ ማለት ነው። እሱ ላይ ያለው ነገር ምንድነው እዛው ካሉበት ሆነው ተከራይቶ ቤታቸው ሙሉ ኃላፊነት ወስዶ ማኔጅ ያደርግላቸዋል ማለት ነው። ይሄ የብዙ ደንበኞችም ጥያቄ ነውና ከሪያሊቲም የሚወዱት ነገር ነው። አሁን ብዙ ደንበኞች የሚሰጡን እንትኖች አሉ፣ እንደ ኮሜንትም አድርገው የሚገልጹልን አለ። ኦንታይም የሚያስረክብ ካምፓኒ ነው አሁን ላይ ጠፋው። ብዙ ፕሮጀክቶች አሉ፣ ብዙ ይሰራሉ። 2 ዓመት ብለሽ ግን በ2 ዓመት መረከብ ያወጣሽው ኢንቨስት ያደረግሽው ነገር ቫልዩ አለው። ከዛስ በኋላ ሙሉን ደግሞ ትቶ አይደለም የሚወጣው። ማኔጅ አድርጎ ፕሮፐርቲያቸው ልክ እንደ ባለቤት እዚህ ሳይሆኑ የእነሱን ማኔጅ አድርጎ ሙሉ ፔመንቶቹ እንደዚህ ያሉትን ነገሮች ፋሲሊቴት ያደርጋል ማለት ነው። እና ገንብተን ብቻ አይደለም እንመጣ። በጣም ጥሩ። እንግዲህ አስቀድመን ስታነሽልኝ የነበረው ይህንን አሁን የምንገኝበትን ቦሌ አካባቢ የሚገኘው ሪያሊቲ ፕላዛ ልትደግሙት እንደሆነ እየነገርሽኝ ነበር እና ምናልባት በምን አይነት ሁኔታ ነው ሱቆቹና ቤቶቹ ሊለያዩ የሚችሉት፣ እንዲሁም ደግሞ በምን አይነት ሁኔታ ነው ግንባታው ሊሆን የሚችለው የሚለውን በተወሰነ መልኩ ይመሳሰላል ብዬ አስባለሁ። በትክክል እሱም ማየት ብንችል። በትክክል አሁን እዚህ ላይ ያለውን ምንድነው ቅድም እንደገለጽኩልሽ ትላልቅ ቢዝነስ ኦነሮች ናቸው ያሉት። እዛም ላይ ስንሄድ ልክ ስታንዳርዱን የጠበቀው ኮመርሻሎች ማድረግ ነው የምንፈልገው። እንዳልኩሽ ነዋሪዎች ኤኒ ነገር የሚፈልጉ ከልጆቻቸው ጋር ኤኒ መግዛት የሚፈልጓቸውን ነገሮች በአቅራቢያ ለማድረግ ነው። ይሄንኛው ሪያሊቲ ፕላዛን ሚክስድ ዩዝ የሆነ ነው። ይሄንን ሰፋ ባለ ሁኔታ ማለት ነው እዛ ይዘን የመጣ ነው። ከታይሙ ጋር ደግሞ ብዙ አፕዴት የምናደርጋቸውም ነገሮች አሉ። ይሄንን እንዲያውና እንትንላለን። በጣም ጥሩ። ወደዛ እናቅና። መልካም። ቅድም እንግዲህ ልገልጽልሽ እንደሞከርኩት ሪያሊቲ ፕላዛ ላይ ያለውን ልክ እንደዚህ ስታንዳርዳቸውን የጠበቁ የንግድ ሱቆችን
ፒያሳ ላይ ፍሬንድሺፕ አቅራቢያ ላይ ሰፋ ባለ ሁኔታ ይዘን መተናል ማለት ነው። በጣም ጥሩ። እንግዲህ አሁን እዚህ ጋር እየተመለከትናቸው ያሉት የሱቅ ስታንዳርዶች እንዲሁም ደግሞ የመግቢያ የመውጫውን ጨምሮ ሌሎቹንም ነገሮች በዚህ ስታንዳርድ እንዲሁም ደግሞ በተለየ አቀራረብ ነው የምታቀርቡት ማለት እንችላለን? በትክክል እዚህኛው ላይ አሁን ያሉት የንግድ ሱቆች እንደምታያቸው ሁሉም ስታንዳርዳቸውን የጠበቁ ናቸው። መግቢያቸው ሚክስድ ስለሆነ የንግድ ሱቆቹን በዚህ ጋር ይሆናል። ቅድም እንዳልኩሽ የንግድ ሱቆቹ ላይ አክሰስ የሚያደርጉት 2 ሊፍቶች ፓኖራሚክ የሆኑ ራሳቸውን የቻሉ አሉ ማለት ነው። መኖሪያውን ደግሞ ሌላ መግቢያ አለው ማለት ነው። በጣም ጥሩ። እንግዲህ ምን ይመስላል የሚለውን በዚህ መልኩ ማየት ከቻልን ሳይታችሁ ላይ ደግሞ ሄደን አካባቢው ላይ ምን ይኖራል፣ በምን አይነት ሁኔታ ነው እየተገነባ የሚገኘው፣ እንዲሁም ደግሞ እስካሁን ድረስ ስለ አሚኒቲዎች አላነሳንም እና ሪያሊቲ ሲገነባ ምን አይነት ፋሲሊቲዎችን አጠቃሉን የሚገነባው የሚለውን ጠቅለል ያሉ መረጃዎችን ደግሞ ሳይት ላይ ሄደን ብንጨርስ ደስ ይላል። መልካም። እንግዲህ ሳይታችሁ ላይ ነው የተገኘ ነው። አሁን ሳይታችሁ ምን አይነት ደረጃ ላይ ነው የሚገኘው የሚለውን እና አጠቃላይ ስለ ሳይቱ ደግሞ በቦታው ላይ ተገኝተን ስላለን ብትነግሪኝ ደስ ይለኛል። መልካም። እስኪ ቅድም እንደገለጽ ነው ኦልሬዲ የፍሬንድሺፕ ፓርክ አቅራቢያ ላይ ነው የምንገኘው። ሳይታችን ከታች 4 ቤዝመንቶችን አድርገን ለፓርኪንግ ማለት ነው ወደ ላይ G+19 የሆነ የመጨረሻ ወለል ላይ ቴራስ አድርገናል ማለት ነው። 4ቱም ቤዝመንቶች አሁን ኮንስትራክሽን ስቴጁ ያለው የሾሪንግ ስራዎችን ጨርሰን ወደ 70,000 የሚሆን ኪዩቢክ ሜትሮችን ኦልሬዲ ቁፋሮ አጠናቀን የፋውንዴሽን ስራ ላይ ማት እየተነጠፈ ነው ያለው ማለት ነው። ምናልባት እዚህኛው ሳይታችን ላይ ከሌላው የሚለየው እንደ ቴክኖሎጂ የፒቲቲ ስላብ ሲስተም ነው የምንጠቀመው። እዚህኛው ላይ የሚለየው ደግሞ ምንድነው ኮለን ቱ ኮለን ያለውን ርቀቶች ሰፋ ያለ ሉክ እንዲኖረው ያደርግልናል። እንዲሁም ደግሞ የግንባታውንም ፍጥነት ይጨምርልናል ማለት ነው። ሽያጩንም የጀመርነው እንግዲህ እንደዚህ የሾሪንግ ስራዎቹን ካጠናቀቅም በኋላ ቁፋሮቹን ጨርሰን ነው ማለት ነው። ምናልባት ቅድም ከገለጽኩ ላይ ይሄንን ያወጣ ነው በካሬ 90,270 ብር የሚለው ዋጋ ወይንም ደግሞ በካሬ ሜትር እስከ 30% ቅናሽ አድርገናል። 30% የሚለው ኦልሞስት የቤቱን ሩብ ዋጋ ማለት ነው፣ ወይንም 1/4 እንለዋለን እና ይሄንን ያወጣ ነው ለጥቂት ቤቶች ብቻ ነው። በቅርብ ጊዜ ብዙ ሽያጮችንም ኦልሬዲ አሁን ከጀመርን በኋላ ያካሄድን እንገኛለን። ምናልባት የእናንተም ተመልካቾች እንግዲህ እዚህኛው ሳይት ላይ የሚፈልጉ ከሆነ ይሄንንም ቅናሽ ለአጭር ጊዜ የሚቆይ ነው ማለት ነው። ቶሎ ኮንታክት ቢያደርጉ መልካም ነው። በጣም ጥሩ። እስቲ እስካሁን ድረስ ስለ አሚኒቲዎቹ አላነሳንም። ምናልባት ይሄኛውን ግንባታ ስትገነቡ ምን ነገሮችን አካታችሁ ለመገንባት ነው እቅድ የያዛችሁት? ሪያሊቲ ሪል ስቴት ከዚህ በፊት የሚታወቅባቸው አሚኒቲዎቹም አንደኛው ነው እና እዚህኛው ላይም የጂም ፋሲሊቲዎች፣ ስቲም፣ ሳውና እንዲሁም ደግሞ በተጨማሪ የኪድስ ዞን እና የላይብራሪዎችን አካተናል ማለት ነው። እንዳልኩሽ ፕሮጀክቱም ሰፋ ያለ ስለሆነ ራሱን የቻለ በየጊዜው አፕዴት የምናደርጋቸው ነገሮች አሉ። እዚህ ላይ የላይብራሪ የኪድስ ዞኖችን ኦልሬዲ አካተናል ማለት ነው። ከታች ደግሞ እንዳልኩሽ 4 ቤዝመንቶች ስላሉ እያንዳንዱ መኖሪያ ቤቶች የራሳቸውን የቻለ የፓርኪንግ አገልግሎት አላቸው ማለት ነው። ቤቶቹ እንደምታዩ ሙሉን 4000 ካሬ ሜትር የሆነ 3100 ካሬ ሜትሩ ላይ ነው ቢውልት አፕ ኤሪያ ያደረግነው። ራሱን የቻለ ለግሪነሪ ላለ ኦፕን ዳውን እንዲሆን ብለን ደግሞ ወደ 900 ካሬ ሜትሮችን ትተናል ማለት ነው። በጣም ጥሩ። በምን ያህል ጊዜ ውስጥ ለማስረከብ ነው እቅድ የያዛችሁት ይሄንን ሳይታችሁ? ይሄንን ፕሮጀክታችን በ3 ዓመት ጊዜ ውስጥ በሰሚ ፊኒሽድ እናስረክባለን ማለት ነው። በጣም ጥሩ። እንግዲህ ስለ ግንባታው ስላሉት ነገሮች ካወነሳን አካባቢ ላይ ምን አለ የሚለው ደግሞ ሌሎች የተመልካቾች ጥያቄ ነው። ምክንያቱም ያለማ ቦታ ላይ ሰው መግባት አይፈልግም እና አካባቢ ላይ ምን አለ የሚለውን ብንመለከትስ? መልካም። እዚህ አካባቢያችን ላይ የምናገኛቸው ደግሞ በዚሁ ጋር ዎኪንግ ዲስታንስ የሆነ የፍሬንድሺፕ ፓርክን እናገኛለን። ለሆቴሎች ደግሞ እነ ሸራተን አዲስ ሆቴል እዚህ ዎኪንግ ዲስታንሳችን ጋር ነው። ፊት ለፊታችን ደግሞ የምናየው የቴዎድሮስ አደባባይ እናገኛለን። አድዋ 00 እነሱም ሁሉ ቪው ያለው ፕሮጀክት ነው ማለት ነው። እንደ መኖር ሰዎች ቤታቸው ላይ ኢንቨስት ሲያደርጉ ምን ይፈልጋሉ የሚለውን አቅራቢያቸው ላይ ሌሴ ወክ ለማድረግ ቢፈልጉ ማታ ላይ የሚሆን በጣም ደስ የሚለው ምሽት ላይ ያለው ቪው ማለት ነው እና እንዳልኩሽ ሆቴሎችም ለቦሌ ኢንተርናሽናል ኤርፖርቱ 8 ኪሎ ሜትር ያክል ነው ርቀቱ ያለው።
ቆንጆ በደንብ የለማ አካባቢ ላይ ነው ፕሮጀክታችንን ያደረግነው ማለት ነው። እንደ ትምህርት ቤትም ቅድም የገለጽኩት እና ሊሴ ገብረ ማርያም ጥቁር አንበሳ ሁለተኛ ደረጃ ትምህርት ቤት እዚሁ ወኪንግ ዲስታንሳችን ላይ እናገኛለን ማለት ነው። የተለያየ ከጤናም አንጻር ብንል ደግሞ የጤና ተቋማትም እዚሁ አቅራቢያችን ላይ ያለ፣ አካባቢያችን ላይ ደግሞ ብዙ የመንግስት ተቋማትም ስላሉ ከሴኪሪቲ አንጻር ሴፍ የሆነ ኤሪያ ነው ማለት ነው። በጣም ጥሩ። እንግዲህ ቢሮ ላይም እንዲሁም ደግሞ እዚሁ ሳይታችሁ ላይ መተን ብዙ ኢንፎርሜሽኖችን ለተመልካቾችም አጋርተሻል ብዬ አስባለሁ። ነገር ግን ሰዎች ሪያሊቲን እንዲመርጡ የሚያደርጋቸው ነገር ምንድን ነው ብለሽ ታስቢያለሽ? የእናንተን ኳሊቲ ብናነሳ ደስ ይለኛል። መልካም፣ ጥሩ ጥያቄ ነው የጠየቅሽኝ። ከተማችን ላይ የምናያቸው ነገሮች አሉና እንደ ሪያሊቲ ዋናው የሚታወቅበትን ነገር ምንድን ነው? ትረስት ነው። ኦንታይም ዴሊቨሪ ያለን እኛ ጋር ገንብተን የምናሳይበት ማለት ነው። 2 ዓመት ከተባለ በ2 ዓመት ጊዜ ውስጥ ሁሉም ፕሮጀክታችሁ ማለት ይቻላል ሙሉን ኦንታይም ነው የምናስረክበው። ቅድም እንደገለጽኩልሽ ግንባታቸው 80% ላይ ሲደርስ የእያንዳንዱ ቤቶች ዲጂታል ካርታዎችን ጨርሰን እናስረክባለን ማለት ነው። ይሄ በጣም ትልቅ ነገር ነው። እንደ ትልቅ ሪያሊቲም የተነሳበትኝ ሀሳብ ይሄንን ነው። ሪል ስቴቱ ላይ ትንሽ ያለውን የትረስት ኢሹ ሶልቭ ለማድረግ ማለት ነው። እና እኛ ጋር ትልቁ ኦንታይም ዴሊቨሪ አለ። እያንዳንዳቸው የምንጠቀምባቸው ማቴሪያሎችን ደግሞ ኢምፖርትድ የሆኑ ትላልቅ ብራንዶች እና ሌሴ ሊፍት አሁን ብንል የኦቲስ ብራንድ የጀርመን ብራንድ ነው። እሱ ነው የምንጠቀመው። ጄኔሬተራችን 24/7 የሆነ ባካፕ ጄኔሬተሮች አሉ። የከርሰ ምድር ሁሉም ሳይቶቻችን ላይ እነዚህ ነገሮች ያሟላ ነው። እንደ ተጨማሪ ደግሞ አሚኒቲዎቹ በደንብ ይለይበታል ማለት ነው። በጣም ጥሩ። እንግዲህ ስላሉት አሚኒቲዎች፣ ስለዋጋቸው እንዲሁም ደግሞ አካባቢው ላይ ምን አለ፣ ሳይቱ ምን ይመስላል የሚለውን በቦታው ላይ ተገኝተን ለተመልካች አድርሰናል። ታዲያ እዚህ ፒያሳ የሚገኘው ፍሬንድሺፕ ፓርክ አቅራቢያው ላይ የሚገኘው ሳይታችሁ ላይ ሰዎች ኢንቨስት ማድረግ ቢፈልጉ እናንተን በምን አይነት መልኩ ነው ማግኘት የሚችሉት? ምናልባት ስልካችንንም እዛ ላይ ማስቀመጥ እንችላለን። ሪያሊቲ ሪል ስቴት ብለው ቢደውሉልን እኛም ማግኘት ይችላሉ። በጣም ጥሩ። በመጨረሻ የቀረ ነገር ካለ ወይ ደግሞ ማስተላለፍ የምትፈልጊ መልዕክት ካለ እድሉ ልስጥሽ። ሪያሊቲ ሪል ስቴት አሁን በዚህ በአዲሱ ፕሮጀክታችን ላይ ያወጣነውን ቅናሽ በካሬ 30% ያክል የቀነስ ነው። ይህም እውነተኛ የሆነ ቅናሽ ነው። በዚህም እንዳልኩሽ የቤቱን ሩብ ዋጋ ቅናሽ አድርገናል ማለት ነው። ይሄ ጊዜ የሚቆየው ደግሞ ለአጭር ጊዜ ብቻ ስለሆነ ለጥቂት ቤቶች ስለሆነ ያወጣ ነው። የእናንተም ተመልካቾች ይህንን እድል በመጠቀም ኢንቨስት እንዲያደርጉ እንመክራለን። በጣም ጥሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በጣም አመሰግናለን። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ሪያሊቲ ሪል ስቴት ጋር ተገኝተን እያቀረቡ የሚገኙት የቤት አማራጮች ምን ይመስላሉ፣ የካሬ ዋጋቸው፣ እንዲሁም ደግሞ አጠቃላይ እነዚህን ቤቶች በምን ያህል ዋጋ የምታገኙት የሚሉትን ጠቅለል ያሉ መረጃዎችን አድርሰናችሁ ነበረ። እነዚህን የቤት አማራጮች እንዲሁም የንግድ ሱቆችን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹንና የንግድ ሱቆችን የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።